በጣም በተደጋጋሚ ናፊ በቴክስት እንዴት ፍቅር እንደምናስይዝ ንገሪን እስኪ ስለ ቃላት ስሪልን ምን እንበላት ምን ልበላት የሚሉ ጥያቄዎች ይደርሱኛልና ዛሬ እሱን ለመመለስ ነው ይሄን ቪዲዮ የሰራውላችሁ። እኛ ሴቶች ብዙ ጊዜ በቃላት እንሸነፋለን፣ በቃላት እንወድቃለን፣ በቃላት ፍቅር ይዘናል ከምንሰማው ነገር ነው። ወንድ ልጅ በአይኑ ሴት ልጅ ደግሞ በጆሮ ነው ፍቅር የሚይዛት ይባላል አይደለ? እንዳባባል ብዙ ጊዜ ሲባል እንሰማለን። ያ ነገር እውነትነት አለው። አብዛኛውን ጊዜ ፍቅር የሚይዘን የምንሸነፈው በምንሰማው ነገር ነው። ስለዚህ እነዚህን ቀጥሎ የምነግረን ወሳኝ ነገሮች ካልካት በፍቅር እርግጠኛ ነኝ ትወድቃለች። ግን ደግሞ በጣም የማስጠነቅቃችሁና የምነግራችሁ ነገር ይሄንን ነገር ዝም ብሎ ትሪክ አይደለም፣ ሳይኮሎጂካል ፋክት ነው። በእርግጥ ግን ይሄ ለመሸወድ ምናምን የምትጠቀሙበት አይደለም። ለምን ብትሉኝ በጣም ስለሚያስታውቅ ማለት ነው። ከልብ የሚባልና ከልብ የማይባል ነገር በጣም ይለያል። ምናልባት እንግዲህ የመጀመሪያ ቀን አይቶህ የማያውቅ ሰው ካልሆነ በስተቀር እንደው የመጀመሪያ ቀን ላይ ካልሆነ በስተቀር 2-3 ቀን 4 ቀን ያያችሁት ሰው እኮ የእውነቱን ሲያወራ ፌሻል ኤክስፕሬሽኑ ምናምን ታውቃላችሁ። በቃ ከልቡ የሚናገረውንና የውሸቱን ነገር ትለዩታላችሁ። ስለዚህ የውሸትን ዝም ብለህ ለቃል ለማለት ያህል ብትለው ምንም ተቀባይነት የለውም። ከልብ የእውነት ያ ተሰምቶ የእውነት ሐሳብህን ገልጾልህ እነዚህን ቃላቶች ብትጠቀማቸው ይሰራል። ከልብ ያሉት ከልብ የተናገሩት ከልብ ያወጡት ወደ ልብ ደግሞ ይደርሳል። ይሄንን በእርግጠኝነት ነው የምነግራችሁ። ስለዚህ የመጀመሪያው ነገር ምንድነው? እንዳንቺ አይነት ቆንጆ አይቼ አላውቅም። ከወደድካት ካፈቀርካት የኔ ብትሆን ከምትላት ሴት ውጪ ሌላ ቆንጆ አታውቅም። ይሄ በቃ አምነ ልትቀበል የሚገባው ነገር ነው። ከወደድካት ካፈቀርካት የኔ እንድትሆን ፈልጋለሁ ካልክ አንተ አንደኛ ቆንጆ እሷና እሷ ብቻ ናት። ይሄንንም ደግሞ መንገር ከልብ እንደዛ ተሰምቶ የእውነት እንደወደዱት ሰው አይነት እኮ ቆንጆ የለም አይደለ? የወደዱት ሰው ሁሉ ነገሩ ውብ ሁሉ ነገሩ ቆንጆ እኮ ነው አይደለ? ሌላ ሰው እኮ በተለየ አይን ስለሚያይ እንደዛ ላይሰማው ይችላል። የወደደ ሰው ግን በቃ ለሱ አንደኛና አንደኛ ቆንጆ ናት። ስለዚህ እንደሱ አይነት ቆንጆ አይተ እንደማታውቅ በተደጋጋሚ ንገራት። ቆንጆ ስንል ደግሞ ይሄ ውጫዊ ውበትን ብቻ አይደለም። ውጫዊ ውበትን ብዙ ሰው ያደንቃል አይደለ? የሚታይ ነገር ስለሆነ ብዙ ሰው አይቶ አድናቆትን ይሰጣታል። ግን ደግሞ ከዛም በዘለለ ደግሞ የሚያምር ልብ ያለሽ ውብ ሴት እኮ ነሽ የሚሉ ነገሮችን መጠቀም፣ ይሄ ውስጧንም ማድነቅ፣ ይሄ የዋህነቷን ሊሆን ይችላል፣ አዛኝነቷን ሊሆን ይችላል። ብቻ ብዙ ነገር እኔን እንመልከት ካልን የሚደነቅ እኮ በጣም ብዙ ነገር አለን። ስለዚህ ውስጧንም እንደዛው በዛው ልክ አይተህ አድንቃት። ይህንን ስታደርግ እኛ ለሴቶች ሙገሳ አድናቆት በጣም ትልቅ ነገር ነው። ስለዚህ እነዚህን አይነት የሙገሳና የአድናቆት ቃላት እንዳልኩት ደግሞ ይሄ ውጫዊ ውበቷን ብቻ ሳይሆን እንደ ውስጣዊ ማንነቷንም የሚነኩ ቃላቶችን ተጠቅመህ ስታደንቃት እነዚህን ቃላቶች ስትላት የማትሸነፍ ሴት የለችም። በአካልም ሊሆን ይችላል፣ በቴክስትም ሊሆን ይችላል። እንደዚህ አይነት ቃላት በቴክስት ሲላኩ በጣም ነው ደስ የሚሉት። ራንደም ሰዓት ላይ ሊሆን ይችላል፣ የሆነ ያልተጠበቀ የማታወሩበት ሰዓት ላይ እንደዚህ አይነት ቴክስት ስትልክላት በጣም ነው ደስ የሚላት። እንዳንቺ አይነት ቆንጆ አይቼ አላውቅም፣ ለእኔ በጣም ውብ ሴት ነሽ፣ የተዋበ ልብ ያለሽ ሴት ነሽ። በጣም ደስ የሚሉ ቃላት ናቸው። ስለው ራሱ እኔ በጣም ደስ እያለኝ ነው። የእውነት ለእኛ ለሴቶች ቃላት ትልቅ ትርጉም አላቸውና እነዚህን ቃላቶች ከልብህ አምነህበት ተጠቀመው። ለውጡን ታያለህ፣ ታመሰግነኛለህ። ሁለተኛ ስትስቂ ደስ ያለሽ። እኛ ሴቶች ከምንወደው ከምናፈቅረው ሰው ጋር ስንሆን